እንጂ ወረቀት እኮ ልከውላቸዋል። ልቀቁና ውጡ ብለው ድርጅቱኛ ስራ አቀረብንላችሁ፣ ምግብ አቀረብንላችሁ፣ እናንተ ሪፊውዝ ስላደረጋችሁ እምቢ ስላላችሁ መልቀቅ አለባችሁ ነው። ጳውሎስ በቂም አንተ ሁለት ሰው ከአንድ ቤት ከገባ ያስተጋባል። ለዛ ነው በቂ ስላለ አንድ ቤት ስለሆናችሁ ሁለት ሰው ከአንድ ቤት ከገባ ያስተጋባል። ምንድነው ማድረግ ያለብን? ቆይ እስኪ ታሜል ጠይቀው። ምናልባት አሁን እንትን ሳይባልላቸው የሊበሩ ነገር ሳያልቅ ከወጡ ጥሩ አይመጣም ብሎኛል ታሜል። በቃ እሱም በውስጥ በደንብ አውጥታሱ ነገር እንደሆነላቸው ከዛ በተረፈ ይሄ ምን ተከለከሉ። ያስ የበሰለ ምግብ አይሰማም ታሜል፣ አይሰማም በቂ አይሰማም። ምናልባት የምግቡ ጉዳይ ነው። ኤሲውን እንግዲህ መቻል ነው። አሁን ትንሽ ቅዝቃዜም እየመጣ ስለሆነ ያን ያክል የሚከብድ አይመስለኝም። ቢያንስ 7ኛ 8ኛ ወር ላይ ቢሆን ለመኖር ይከብዳቸዋል። አሁን እየቻሉ መኖር ይችላሉ። ግን ይሄ ምግብ የሚባለው ነገር ግን ግዴታ ነው። ምግብ መብላት አለባቸው። ማብሰል ካልቻሉ ደግሞ ለመብላት ትንሽ ስለሚከብዳቸው ከውጪ ነው የሚሆነው ሁሉ ነገር። ምን እኮ ሰው የበሰለ ምግብ ይዘን እንሂድ ሲል የበሰለ ቶሎ ያልቅባቸዋል። አስቤዛ አድርጉላቸው እያልኩ ነው። እስካሁን መሲባትና ትናንትና የመጣችው ጋይስ ስሟ ይጠፋብኛል እና ናፊ ማን ነበር ስሟ? ነበር ካረ ናፊ ነው ጋይስ ስም ጻፉልኝ። አናይፍ ትናንትና የመጣቸው አናይፍ ማስቤዛ ይዛላቸው ሄዳለች። መሲ ባልትና ማስቤዛ እያደረገችላቸው ነው። ሌላም የስ ማማ ወይ ቆየና ከስረሰው እኮ ነው። ይቅርታ ልጅ እያወራ ነበር እና ምግብ መስራት መልመድ አለባቸው። አይችሉም እኮ አይደለም፣ ማር ቤት አልተፈቀደላቸውም። እኔ ቨርጊቫኩ ይዛላቸው ሄዳለች። ሳራ ሀበሻ ምግብ እየወሰዱላቸው ነው። የበሰለ ሄድ ከተባለ የበሰለ ሄድላቸዋል። ግን ኪችን ፖሊስ ምን አይደውሉም። ጉዳያቸው የፖሊስ አይደለም፣ የሊበር ጉዳይ ነው። ሊበር እስኪ ደውለውላቸው ኦልሬዲ ኢትዮጵያን ላንጉጅ ነው የምንፈልገው፣ አማርኛ ተናጋሪ ነው የምንፈልገው ብለው አማርኛ ተናጋሪ ይደውሉላቸዋል ብለው ዘግተው፣ ስለዚህ እየጠበቁ ነው። አንጥፎ የጣላቸው ደላላ ደሚላ አሜን። ይህ ነው ያለው ነገር። በቂ ቪዚት ሊያደርጋቸው ሄዶ ነው ከነሀዩ ጋር ከወንድም ጋር ነው። ምን እቃ ይዛችሁ ነው እንደሄዳችሁት? የተወሰነ አንድ ውሃ ነገር እና አንተ አንዱ ሺህ ድርሃም አዋጣችሁ እንደገና የአስቤዛ ወጪ ብዙ አይደለም እኮ። ወይኔ በቃ እስቲ ያሳየኝ ነው ትፈልጋለህ? ምንድን ነው? እሺ አስመሰለኝ ማለት 1000 ድርሃም እኮ አስገብቶ ማታ ደረሰኝ ልኳል። 1000 ድርሃም በካሽ በገንዘብ ሰጥቶ እንደገና ወይኔ ተባረክ በቂ በእውነት ትለያለህ። ውሃ ይሄ እንትን ነው እኮ ምናልባት የሌሊት ሙቀት ስለሆነ እየቀያየሩ እንዲለብሱ ብርድ ልብስ የሚለበስ ሻንጣው ምንድን ነው? እሺ ፌስታሉ ሩዝ ምናምን ምንድን ነው የሚታየኝ? ፌስታሉ ውስጥ ይሄ ዳቦ ቆሎ ነው። ዳቦ ቆሎ ደግሞ ያው ተባረክ ዳቦ ቆሎ የሚለበስ እንደገና ውሃ ምናምን ያመጣላቸው። ተባረክ በቂ በእውነት ትለያለህ። አሜን። ግን እንደዚህ አይነት ነገር አስፈላጊ አይደለም። እድሜና ጤና ይስጥቅ። እኔ ኦልሬዲ 1000 ድርሃም ስለሰጠቅ ሌላ ነገር ይዘት ሄዳለህ ብዬ አልጠበቅኩም ነበረ። እውነት እድሜና ጤና ይስጥቅ። ምናልባት ይሄንን እንዴት እንደሆነ ታውቃለሽ። እኔ እንደዚህ ባይታይ ደስ ይለኛል ላይፍ ላይ ምናምን፣ ግን
ሌሎቹም እንደዚህ ለመርዳት ማድረግ እንደሚቻል እንዲያውቁ ነው። በዚህ ሀሳቡ የሌለው ሰው ሀሳቡ እንዲመጣለት ነው። ለተበቂ ይለያለ በጣም አመሰግናለሁ። ተባረክ። እድሜና ጤና ይስጥልን። ልጆቹ ያለባቸውን ነገሮች ደግሞ በውስጥ እናወራለን። በቃ በዋትስአፕ አወራሽና እሺ ከነሱ ወጥቶ አለ ምናልባት በደንብ ግልጽ ያለ ከሆነ እኮ መቼ ነው ልቀቁ የተባሉት? ወረቀቱ ላይ መቼ ነው የሚለው? ቆይ ስልክ ውስጥ ነው ገብቼ አውራቸው አንዴ። ስልክ የለም ነው ዛሬ ልቀቁ ነው የተባልነው አሉ። የሚገርመው ነገር እኮ የአንድ ሰፈር ልጆች ናቸው አንድ ላይ የመጡት ደግሞ ያን አካባቢ እንዴት ኢንዱስትሪያልስ ኤሪያ ነው አይደል ያሉት? ኢንዱስትሪያል ኤሪያ ነው። ዳርጃ ኢንዱስትሪያል ኤሪያ የሆነ ረጅም ፎቅ እንትን ወደ ጎን በጣም ረጅሙ የምድር ላይ ረዥም ቤት ውስጥ ነው ያለው። የሚገርመው ነገር እንዳለ ባለፈውም ልጆች ሀቢባ ከትላንት ወዲያ ብዬሽ ነበር። እዛ ፎቅ ላይ 1 እና 2 አይደለም በቂ በጣም ሙቀቱን አይተዋል። ወጣ ስትል እንደውም የሆነ ከባድ ነገር ነው ያለው ወጣ ሲባል። በዛ ላይ ደግሞ ሀቢባ የሚገርምሽ ነገር በጣም ረዥም ነው ወደዛ ምድር ላይ የተሰራው። አደርሽበትን መጨረሻው ያ ማለት ምንድነው? እዛ ውስጥ እያንዳንዱ ቤት ውስጥ ብገባ በቂ ብዙ ኢትዮጵያኖች አሉ። በየቤቱ እንዳለ የሚያከማቿቸው እዛ ነው። አዎ አሉ። አሁን እዚህ ውስጥ ራሱ የሚኖሩት 20 ምናምን ልጆች ናቸው። እኔ 11 ልጆች ናቸው አውርቼ የመጣሁት 11 ነን ብሎኝ ነው። እዚህ ስመጣ ግን እየሰሩ የሚገቡ አንዳንድ ቀን እየሰሩ አንዳንድ ቀን ስራ እየፈቱ ምናምን እነሱ ጋር የሚኖሩ አንድ ላይ የሚኖሩ ልጆች አሉና ብዙ ናቸው። እንደዚህ ደግሞ አንድ ላይ ብዙ ሆኖ መኖር ራሱን የቻለ ሙቀት ነው የሚፈጠርባቸው እና በጣም ነው የሚከብደው። ማከማቻ ሰፈር ነው በቃ ያ ሰፈር ቻርጃ ማከማቻ ሰፈር ነው። በጣም የሚከብድ ነው። በቃ እዛ ቤት ውስጥ ያለው ሙቀቱ ምኑ ሀቢባን እንደውም ከትላንት ወዲያ ስላት ነበር። በጣም ነው የሚሞቀው፣ በጣም ከሚገባ በላይ ሙቀቱ። በዛ ላይ ቤቷ ፍን ያለች ነች። በጣም ነው የሚሞቀው። በዛ ላይ በጣም በስቶ ነው የሚኖሩት። ከሙቀቱ ይልቅ ደግሞ በስቶ መኖር ችግር ነው። ሌላ ትልቅ ችግር ነው የሚፈጥረው ለብዙ ነገር። ግን መውጣት እንደሌለባቸው ደግሞ ጠንቅቀው ማወቅ አለባቸው። የሌበር እንትን ሳልቅላቸው ከዛ መውጣት የለባቸው። ከዛ ከወጡ ደግሞ ሌላ እንትን ነው ይዘው የሚመጣ። በራሳቸው ፍላጎት ወጡ ነው የሚባለው። ከዛ መውጣት የለባቸው። አዎ እንደዛ ነው። ግን ያው ቤት ስለሚውሉ አለመውጣት ይችላሉ። አንመጣም ብሎ መከራከር ይችላሉ። ፖሊስ አምጣ የፈለግከውን ነገር አምጣ ምናምን ብሎ ቁጭ ማለት ይችላሉ። ግን ደግሞ ኤሲ ምናምን ካጠፋባቸው ታፍነው ነው የሚሞቱት እኮ። ፖሊስ ማምጣት ወጥተው እኮ ፖሊስ ማምጣት ይችላሉ። ወጥተው ፖሊስ ይችላሉ። ግማሽ ሰው ተከፋፍለው ምን ማድረግ አለባቸው? ሌላው በሩ እንዳይዘጋ 1 3 4 ሰው ውስጥ ተቀምጦ ሌላው ደግሞ ወጥቶ ፖሊስ አስቆሞ በሙቀት ልንገል ነው ልናልቅ ነው ምናምን ብለው ቢመጡ ፖሊስ እዛ ጋር መፍትሄ ያደርግላቸዋል። ቢያንስ እንኳን የእነሱ በሌበር ኦፊስ እስኪያልቅላቸው ድረስ ፖሊስ እንትኑ ሊያስከፍትላቸው ይችላል። ግዴታ ነው ነገር እና ሀቡ በውስጥ አውርቷቸዋል ብዬ አስባለሁ። እንደዚህ አይነት መረጃዎች ዝም ብሎ የሚቀመጥ አይመስለኝም። ወዲያውኑ ያለውን ነገር ማድረግ ያለባቸውን ነገር እና ሀቡ ያሳውቋቸዋል። ካልሆነም ደግሞ መረጃው ብዙም ካልደረሳቸው እንነግራቸዋለን። ፖሊስ ማምጣት ይችላሉ። ራሳቸው ይከሰሳል። ባለዚህ አኮሞዴሽን ለምንድን ነው እንደዚህ ሰብስበህ ያስቀመጥካቸው? ካላሰራሃቸው ከየት ነው ያመጣሃቸው? ምናምን በጣም ብዙ ጥያቄዎች ይቀርብለታል። እና በጣም ነው የሚከብደው። ብቻ ያው እኔ ስላየሁት በጣም ነው የሚጨንቀኝ። እውነት ለመናገር በጣም ነው የሚጨንቀው። እዛ ጋር ጭንቀቱ ራሱ ቆይ ታሜን ጠርቼዋለሁኝ ዛሬ። ለምን የላከልኝ ወረቀት ላይ እሱ ማታ እሱ ሞቱማ የላከልኝ ወረቀት ላይ ዛሬ ነው መልቀቅ ያለባቸው መሰለኝ የሚለው። ቆይ እስኪ ወረቀቱ ላይ የሚለው ፍሮም ኖ ቀኑ አልተጠቀሰም። ዲድላይን ዊዝ 47 አወር ኦፍ ኦኬ 47 ሰዓት ማለት ነው።
47 ሰዓት ማለት ትንቢትና ከሆነ በ17 ከተላከ 47 ሰዓት ማለት ዛሬ 18 ነው። ዛሬ 18 አይ 2 ቀን አላቸው እኮ 2 ቀን አላቸው እኮ በቂ ወረቀቱ የተሰጣቸው በ17 ነው። ዛሬ ነው የሚለው 17። ስለዚህ 2 ቀን አላቸው 18 19 ከዛ ከሆነ ከዛ ይቆዩ። አንደኛ ሁለተኛ እኔ ታሜ ምክንያቱም የሌበሩ ጉዳይ ሳይል ቀድሞ ከወጡ ድርጅቱ ራሳቸው ጠፍተው ወጥተው ነው እንዳይል። በነገሩ አሁን እኮ ወረቀቱ አላቸው ማስረጃ ራሱ ድርጅቱ ውጡ እንዳላቸው እሱ ራሱ ማስረጃ ይሆናል። አሁን እሺ የት ይሄዳሉ? አሁን በቃ እናውራለን። ቢባል የት ይሄዳሉ? ቤት ገና አልተገኘላቸው። ኖርማሊ ተባብረን አንድ ክላስ ከያዝንላቸው ነው እንጂ ይሄዳሉ። እንደዚህም እኮ ዝም ተብሎ ይያዝላቸው። የተቦት ከተዋጣላቸው ብር ላይ ይከፈላል። ይያዝላቸው። በዛ ከሆነ በቃ ቤት መፈለግ ነው። ወደ ሰፈር ተመልሰን ወይ አጅማንም ይሁን ሻርጃ የሚመቸው ታሜም የሚመቸው አካባቢ ላይ ቤት ተፈልጎ ሚካሱ አይደለ ክችን እየተከታተልናቸው ቤት ተፈልጎላቸው እያዝላቸው ነው። እዛ አንዳንድ የሚገዙ ቤት ውስጥ ገዛ እና ያለው ቤት ነው። በቂ ስልክህን ምን ሆኖ ነው የሚያስተጋባው? እሺ ስለዚህ ታሜ አሁን ወይ አላየውም መሴጅን ወይ ልደውልበት። ታሜ ካልሆነ በቃ ተፈልጎ ቤት 6,000 ድርሃም ተሰብስቦላቸዋል። ከዛ ላይ ወስዶ የአንድ ወር የቤት ኪራይ መክፈል ነው። አንድ ክላስ ክፍል ፈልጎ በቃ እንደዛ እናደርጋለን። ጥሩ ነው። እሺ አውሪ ውስቲ ሙቀቱን አልቻልሽም? ታሜ ተኝቶ ሊሆን ይችላል። ደውዬበታለሁ። ሲያዩ ይመጣል። የላከልኝ ወረቀት ፋይናል ኖቲስ ቱ ቫካቴ ይላል። የመጨረሻ ማሳወቂያ ይላል። የላከልኝ እሱ ወረቀት ሞቱማ የላከልኝ ዲሴምበር 17 ዛሬ ማለት ነው። እንትን ዚስ ኢዝ ዩር ፋይናል ዋርኒንግ you were provided with food, money and accommodation. የት አለ money, accommodation, food አለ. You were also offered the different job opportunity but you refused all of them. የተለያዩ የስራ እድሎችን ሰተናችሁ ነበረ። ምግብ፣ ብርና ማደሪያም ሰተናችሁ ነበረ። እናንተ ግን ሪፊውዝ አድርጋችኋል፣ አልተቀበላችሁም። Instead of working you are staying yet idle and music social media ስራ መስራታችሁ ሶሻል ሚዲያ ላይ ወጣችሁ ተዘፍናላችሁ። ወይኔ ምን አይነት ድርጅት ነው? unprofessional which is unacceptable behavior ይላል። የማይፈቀድ ባህሪ ነው። you are hereby instructed to vacate the accommodation within 47 hours. በ47 ሰዓት ውስጥ አኮሞዴሽናችንን ለቃችሁ ውጡልን ይላል። failure to comply will result in good scope of... ሰላም አለይኩም። ወአለይኩም ሰላም። ታሜ እንዴት ነህ? አለ والله ሰላም ናችሁ? እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። ሰላም ነው አለን አለን። ወይ ወንድም አለ ምንድን ነህ? አለሁልህ ሐቢቢ። ሰላም ነው ሰላም ነው። ታሜ ለን ታሜ አሁን በቂ ሄዶ ነበረ ቪዚት ሊያደርጋቸው አስቤዛ ምናምን ይዞላቸው ሄደ እና
ማታ የላኩልክ ወረቀት የለም በ48 ሰዓት ውስጥ በ47 ሰዓት ውስጥ አኮሞዴሽናችንን ለቃችሁ ውጡ የሚለው ወረቀት አይቻለሁ። አዎ እሱ በጣም አስጨንቋቸዋል እና እኔ ደግሞ መጀመሪያ ታሜ ወሰነ ታሜ ይውጡ ካለ ትወጣላችሁ መጀመሪያ ታሜ ይወቅ አድዬ ጠራሁክ። ሮዲ ይኸውልሽ ትናንትና አውርቻቸው ነበረ በሰዓቱ የላክልኝ ማለት ነው ነገርኩት። ከዛ ኢንተርኔት አልነበረው ደወልኩለት አስረዳሁት። ቢመጡ ቢያስወጧቸው ማለት ነው በግድ ቢያስወጣቸው እነሱ ራሳቸው ለፖሊስ እንዲደውሉ ለምን ምንድነው ማድረግ ያለባቸው? ጠባና አሁን እኔ አደባባይ ላይ ነው 3600 ሰው አኪድ ከነሱ መሃል አለው ማለት የዛ ሰዎች ማለት ነው። ስለዚህ ስሙ ወረቀቱን ያወጣቸው ቀን 17 ዛሬ ነው ማለት ነው። በዛሬ ቁጥር ነው የሚታሰበው። ልጆቹ ኮምፕሌን ያደረገው ካምፓኒው ትላንትና በ16 ስለዚህ እናንተ ማለት ማስወጣትም የፈለጋችሁ እነዚህ ልጆች ኮምፕሌን ስላደረጉ በ16 ኮምፕሌን ስላደረጉ በ17 እናንተ አዲስ መረጃ ወጣችሁ ከአኮሞዴሽን ወጡ። ስለዚህ እንዳትወጡ። ፖሊስም ሲመጣ ደግሞ ይህ ማስረጃ ወረቀት ያሰጧቸው 11 ልጆች እናንተ ጋር ለፖሊስ ሲመጣ ማለት ነው ማሳየት ብቻ ነው። እኛ ትናንትና ስለከሰስን ይሄንን ካምፓኒ መጥቶ ዛሬ እናንተ ስራ መስራት ስለማትፈልጉ ሰበብ እየፈለጉ ሊያስወጡን ይፈልጋሉ። እኛ ደግሞ ኬዝ ላይ ነን። መውጣትም አትወጡ ካልኳችሁ ከአኮሞዴሽን እንዳይወጡ። በጣም ጥሩ ራሳ you want to be smart ያኒ 17 ወረቀት አወጣችሁ እናንተ ስራ መስራት አትፈልጉም። ብዙ ስራ ስናንስታችሁ መስራትም አትፈልጉም ምናምን ምን ማስረጃ አለህ? እነዚህ ማለት ሪፊውዝ ወይም ማለት አንፈልግም ስራ መስራት አንፈልግም ምን ማስረጃ አለህ? እነዚህ ልጆች የነሱ መብት ማግኘት ይፈልጋሉ። ወደ ህግ ቦታ ሄዶ ስለከሰሰህ መጣህ እዚህ ጋር ወጣልኝ መረበሽ ጀመራችሁ ምናምን ጀመራችሁ። ምን አይነት ህግ ነው ለእናንተ የሚቆመው? ልጆች ከከሰሱ በኋላ መጣችሁ ማለት ወጡልን ከአኮሞዴሽን የማይሆን ነገር ነው። ሚዲያ ላይ ምንም ችግር የለም። እነዚህ ልጆች አዲስ ናቸው። ምንም ስለ ህግ ምንም ነገር ስለማያውቁ ኦፍኮርስ የትም ቦታ ማለት ሄዶ መጠየቅ መብት አላችሁ። ስለዚህ ጋይዝ ፖሊስም ባይመጣ እናንተም ራሳችሁ ለፖሊስ ደውላችሁ ትላንትና ስለከሰስን እነሱ ዛሬ መጡ እንደዚህ ማለት ጀመሩ። አለቀ። 4 ነጥብ። ኬዝ እስካለ ድረስ ደግሞ ከአኮሞዴሽን ግዴታ መቀመጥ አለባችሁ። ካንስሌሽን ሁሉ ነገር ማለት እስኪጨርሱ ከዛም በኋላ ከአኮሞዴሽን መውጣት ይችላሉ። በነገራችን ላይ ማለት ነው ካልሰማችሁ እናንተ ባለ ድርጅቱ ወይም ደላሎች ማለት ነው ካልሰማችሁ ልጆቹን መውጣት ይፈልጋሉ። ግን ይሄንን ኬዝ ስለከፈቱት ግዴታ አኮሞዴሽን መቀመጥም አለባችሁ። የነሱ ኬዝ እስኪጨርሱ ከዛም በኋላ ይወጣሉ። የእናንተም እርዳታ አያስፈልጋቸውም። ሲጀምር ይሄ 5 ስታር ወይም 6 ስታር ሆቴል ያስቀመጣቸው አኮሞዴሽን አያስፈልጋቸውም። ለጊዜ ብቻ ማለት ኬዛቸው እስኪጨርሱ ከዛም በኋላ እነሱ ራሳቸው ነው የሚወጡ እናንተ ሳታስወጡ ማለት ነው። አይገርምም? ግን እንዴት ሸሪካ ሆነው እንዴት ተሸወዱ? በ16 እነሱ ኮምፕሌን አድርገው በ17 ብለው ወረቀቱ ላይ ጽፈው የሚያባሯቸው ይገርማል። እና ማለት ነው በ47 ሰዓት ውስጥ ካልወጣችሁ ምግብ አይሰጣችሁም ነው የሚለው። እና ሌላ ምን እንደሆነ ትደረጋላችሁ? ፖሊስ በ47 ሰዓት ምግብ አይሰጣችሁም ነው። እኛ ይኸውልሽ በአረብኛ ነው አይደለ? በእንግሊዝኛ ነው። አዎ ምንድን ነው የሚሉት? ኦልሬዲ እኛ ምግብ መስጠት ያቆምን እናንተ ስራ ሪፊውዝ ስለምታደርጉ እየተቀበላችሁ ስላልሆነ እኛ ምግብ አቆመናል። አሁን የመጨረሻ ደረጃ ስለደረሰን በቃ ከዚህ አኮሞዴሽን ወጡልን። ገባሽ? ያኔ በአተረጃ ማለት እኛ ከዚህ በፊት ምግብ አቆመናል። በዚህ ምክንያት እናንተ ማለት ስራ መስራት ስለማትፈልጉ ነው፣ መረበሽ ብቻ ስለምትፈልጉ ምግብ አቆመናል። ስለዚህ አሁን የመጨረሻ ፋይናል ማስጠንቀቂያ ማለት ወጡልን፣ خلاص አታስፈልጉንም ከሆነ በኋላ ከአኮሞዴሽን። ይሄ ነው ማለት ትርጉሙ፣ ትክክለኛ ትርጉሙ ማለት ነው። ማለት በህግ እንዳይጠየቁ ለምንድን ነው ምግብ የማትሰጧቸው እስከዛሬ? ወላ እነዚህ ልጆች ማለት ለመረበሽ ነው፣ ለስራ ብሎ አይደለም ነው የመጡት ምናምን። ገባሽ? ይሄ የማይሆን ነገር ነው። አንተ ማለት እዚህ ጋር ቁጭ ብለህ የራስህ ህግ አውጥተህ ማለት
ያለ ሌበር ማለት እንዴት ማን ነው ማለት ሰፖርት የሚያደርገው? ወጣልኝ ማለት ሌበር ኦፊስ ማለት ሰፖርት ያደርጋል? እንደዚህ ልጆች እንዲወጡ ከአኮሞዴሽን ለምንድን ነው የሚወጡ? አንተ ያመጣሃቸው ማለት ስራ እንዲሰሩ ነው። የት አይመለከተኝም። አሁን እንደዚህ 11 ልጆች በአንድ ስፖንሰር ውስጥ እንዳይመስልሽ፣ የተለየ ስፖንሰር ነው፣ የተለየ ካምፓኒ ማለት ነው። እሺ ካምፓኒ እስከሆንክ ለምንድን ነው ቪዛ ያልጨረስክለት? ለምን ስራ ያልጀመረ? ለምን? የት አለ ደግሞ የአንተ ማስረጃ ማለት ነው? ይሄንን ልጅ ስራ ጀመረ እምቢ አለ ወይም አልፈልግም ወይም ደከመኝ ወይም ሰለቸኝ ወይም ምናምን የሚል ለምሳሌ ዎርኒንግ አለ፣ መፈረምም አለበት። የኔ ድርጅት አንድ ሰራተኛ ያስቀጥር እና ስራ አልፈልግም፣ እሺ ና ፈርምልኝ እዚህ ጋር እንደማትሰራ ስራ እንደማትፈልግ የት አለ ያንተ ማስረጃ? ለማንኛውም ኸይር ኢንሻአላህ። ይሄ 48 ሰዓት ይጠብቁና ከዛ እንታያለን። ችግር የለም። ምግብ ነበር የላኩልሽ ማታ ማለት እንዳትጨነቂ። በጣም ኢዚ ነገር ነው። ከሊወሊ እነሱ ተጨንቀው ነው ያስጨነቁኝ። ታሜ ምግብ መከልከላቸው ችግር የለውም። ከ47 አፍተር 47 አወር ካልወጣችሁ ምግብ ኦፈር እናረግም ከዚህ በኋላ ምናምን ነው የሚለው። ምግቡ ችግር የለውም። ብዙ ኢትዮጵያውያን ደጋግ ኢትዮጵያውያን እየወሰዱላቸው ይበላሉ። ግን ኤሲ ያጠፉባቸዋል። ዳት ኢዝ ዘ ፕሮብሌም። ኤሲ የሚዘጋባቸው ከሆነ ደግሞ ለፖሊስ ማሳወቅ ነው። ኤግዛክትሊ ፖሊስ ጋር መደወል እና በሙቀት ሊገሉን ነው ማለት። እሱ ነው ሶሉሽኑ። ፖሊስ ጋር ደውሎ ታፈንን ልንሞት ነው ማለት። ያኔ ጉዳቸውን ዓለም ይሰማላቸዋል። ፖሊስ ደግሞ ማለት ዝም አይሉም። እንዴት ነው በዚህ ሙቀት ማለት አንተ ሰራተኛ አምጥተህ ማለት እነሱ እንስሳው አይደሉም። እንዴት ማለት አስቀመጥክ ለስራ ብለህ አምጥተህ ማለት መብራት እያቆረጥክባቸው በምን ምክንያት? አረ ይሄ ባለ አኮሞዴሽን ኃላፊው ማለት ነው ይጠየቅበታል ፖሊስ ጣቢያ። ኤግዛክትሊ። ስለዚህ